ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። በዚህ ቻናል ከፊደል ጀምሬ ፊደሎችንም ቃላትን እና አረፍተ ነገርን በመጨመር እያስተማርኩ እገኛለሁ። በየቀኑ እለቃለሁ ማለት ነው። ቻናሉ ጋር የገባችሁ ቪዲዮ ላይ ማጥናትና መከታተል ማወቅ ትችላላችሁ። ከዛ ባለፈ ግን በግል ማጥናት የምትፈልጉ ኢሞ፣ ቴሌግራም፣ ዋትስአፕ ላይ አናግሩኝ። ታች ላይ አስቀምጥላችኋለሁ ስልክ ማለት ነው። ዛሬ የማሳያችሁ የአማርኛ ፊደል ከሀ ጀምሬ እስከ ሰ ያሉ ፊደሎችን ጥርት ባለ መንገድ እንዴት መጀመር እንዳለባችሁ እና ፊደሎችን ከለያችሁ በኋላ እንዴት ነው ማንበብ የምትችሉት የሚለውን በደንብ አድርጌ አሳያችኋለሁ። በመጨረሻ ሞክሼ ፊደል ወይም ደግሞ በተመሳሳይ ድምጽ የሚጠሩ ነው በቅርጽ የተለያዩ እነሱን አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ እኔ ጋር አብራችሁ እንዴት መያዝ እንዳለባችሁ በተለይ ጀማሪና ፊደል እየቆጠራችሁ ያላችሁ ተማሪዎች ካላችሁ በደንብ ብታዩት ይህ ቪዲዮ ይጠቅማችኋል ብዬ አስባለሁ። አብራችሁ ከኔ ጋር እንዴት እንደምትቆጥሩና ፊደሎችን ካወቃችሁ በኋላስ እንዴት ነው ማንበብ የምንችለው የሚለውን አሳያችኋለሁ። ጥርት አድርጌ እነዚህን አራቶችን ፊደሎች እንደ መግቢያ ያህል ሀን፣ ለን፣ መንና ሰን በመጠቀም ፊደሎችን ከጠራን በኋላ ቃላት እየመሰረትን በእነዚህ ፊደሎች እናያለን እንዴት እንደምናነብ ማለት ነው። አብራችሁ ይቆዩ። ቀጥታ ወደ ቪዲዮ ገባለሁ። እሺ፣ መጀመሪያው እንግዲህ የአማርኛ ፊደል ሀ ናት ማለት ነው። እቺ ፊደል ነው ሀ የምትባለው። ስትጠሯት ወደ ጎን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምጽ ይኖረዋል ማለት ነው። ይሄ እንግዲህ ስትቆጥሩት እንደዚህ በጣም ቀላል ነው የሚሆነው። ሀ ያው ምንም ቅጥላት የሌላት ነች ማለት ነው የመጀመሪያዋ ድምጽ። ከዛ ሁ ስትሉ ከጎኑ ቅጥላት ይኖረዋል ማለት ነው። ሁ ስትሉ፣ ሂ ስትሉ ደግሞ ከታች ከግሩ ቅጥላት ይኖረዋል። ሃ አራተኛ ድምጽ ነው። በቅርጽ ይለያያል፣ በድምጽ ግን ከመጀመሪያው ጋር ተመሳሳይ ነው። ሄ ስትሉ ቀለበት አለው፣ ቀለበት ይኖረዋል። ይሄ አምስተኛው ሄ የሚል ድምጽ ይኖረዋል። ህ ስትሉ ደግሞ ካናቱ ዝግዛግ አለው ማለት ነው። ሆ ስትሉ ካላይ ቀለበት አለው። እንግዲህ በድምጽ ደረጃ ይህን ይመስላል። ድምጹን ካወቃችሁ ደግሞ ማንበብ ትችላላችሁ ማለት ነው። በመጥራት ድምጹን ካፋችሁ ላይ የሚወጣውን ድምጽ እሱን ካወቃችሁ ማንበብ ትችላላችሁ ማለት ነው። ይህን ይመስላል እንግዲህ ሀ ፊደል። ሌሎችንም በእንደዚህ አስረዳችኋለሁ። ቀጥላ የለ ፊደል ነች። የለ ፊደል ናት ከሀ ቀጥላ ማለት ነው። ለደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ድምጽ ይኖረዋል ማለት ነው። የመጀመሪያው ለሚለው አሁንም ቅጥላት ምንም የለውም፣ አንድ ወጥ ነው ድምጹ ለ ነው የሚለው። ሉ ስንል ሉ የሚል ድምጽ ይኖረዋል፣ ኡ የሚል አለው፣ ከጎኑ ቅጥላት ይኖረዋል ማለት ነው። ሊ ሶስተኛዋ ሸፋፋ ናት፣ እግሯ ላይ ጫማ አላት። ላ ስንል አ የሚል ድምጽ ይኖረዋል፣ አንድ እግሩ አጭር አንድ እግሩ ረጅም ይሆናል ማለት ነው። ሌ ስንል ደግሞ እዚህ ከእግሩ ቀለበት ነው የሚኖረው። ል ስንል ስድስተኛ ቀለበት ኑሮት ከዚህ ጋራ በተቃራኒ ማለት ነው። ይሄኛው በውስጥ በኩል ነው ቀለበቱ፣ ይሄ በዳሪ በኩል። ይሄን በደንብ ማስተዋል ያስፈልጋል እንዳይቀላቀልባችሁ። መጨረሻው ሎ ስንል ከጎኑ ላይ ቅጥላት ተደርጎ አሁንም ቀለበት ይኖረዋል ማለት ነው። ድምጹ ይህን ይመስላል የለ ፊደል ማለት ነው። እንደዚህ በማድረግ ትይዛላችሁ ማለት ነው። ኦኬ። ከዛ ከለ ቀጥላ መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ምን፣ ሞ የሚል ድምጽ ይኖረዋል። የመ አጻጻፍ ደግሞ እንዲህ የመጀመሪያ ድምጹ ሁሉም ቢሆን ቅጥላት ስለሌለው የመጀመሪያው ቀላል ነው የሚሆነው። ሙ ስትሉ ያው ከጎኑ ቅጥላት መኖር አለበት እንዳጻጻፉ ማለት ነው። ሚ እግሯ ሸፋፋ ነው። ማ ስንል በዚህ በኩል እግሩ ረጅም ይሆናል፣ ይወጣል፣ ወታች ይወርዳል ማለት ነው። ሜ ስንል ቀለበት ይኖራል። ምን ስንል ስድስተኛ በዚህ በኩል ቅጥላት ተደርጎበት እግሩ ሸፋፋ ይሆናል ማለት ነው፣ ጠማማ ይሆናል። ሞ ስንል ደግሞ በዚህኛው በኩል ባለው እግሩ ወደታች ይወርዳል ማለት ነው። ይሄን ይመስላል ማለት ነው የመ ፊደል። ኦኬ። ከመ ፊደል ቀጥሎ ደግሞ ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምጽ ይኖረዋል ማለት ነው። ይሄም እንደዛው ነው። ሰ ስንል ምንም ቅጥላት የሌለው፣ ሱ ስንል ከጎኑ ቅጥላት፣ ሲ ስንል እግሩ ሸፋፋ፣ ሳ ስንል በዚህ በኩል እግሩ ይወርዳል ማለት ነው። ሴ ስንል ቀለበት፣ ስ ስንል በዚህ በኩል እግሩ በደንብ የዞረ ይሆናል።
ሶ ስንል በመሃል ያለው እግሩ ላይ ይወርዳል ማለት ነው። እንግዲህ አሁን እነዚህ ፊደሎች ነው ይዤላችሁ የመጣው መሃል ላይ ለምሳሌ ሀ ብለን ለፊደሉ ከሀ እስከ ፐ ያለውን ፊደል ስንቆጥር ግን ሀ አለች፣ ለ አለች፣ ቀጥላ ሀ ነው የምትኖረው እና ከዚህ ላይ ሀን ስለማስረዳችሁ ሀ መርኳ የምትለዋን ፊደል እስኪ አልጻፏትም። ዛሬ ላሳያችሁ የፈለኩት ሀን፣ ለን፣ መንና ሰን ነው ማለት ነው። ከመሃል ከዚህ ከለና ከመ መሃል ሀ መርኳ ፊደል ሀ ምትል በዚህኛው ድምጽ የምትጠራለች። እሱን ሞክሼ ፊደል ላይ ስለጻፍ አስረዳችኋለሁ ማለት ነው። መጨረሻ ላይ ይህን ይመስላል ማለት ነው። እንግዲህ ስንቆጥረው በዚህ መልኩ ነው የቆጠርነው። አሁን ደግሞ ቃላት እየመሰረትን ለምሳሌ በሀ ፊደል ሀ ስንል ሀ ብለን እንዴት ማንበብ እንዳለብን፣ ሁ ብለን እንዴት ማንበብ እንዳለብን አሳያችኋለሁ ማለት ነው። ከዛ መጨረሻ ላይ ሞክሼ ፊደል ወይም ደግሞ በአንድ ድምጽ የሚጠሩ ፊደሎችን አሳይቻችሁ እንጨርሳለን ማለት ነው። ኦኬ አሁን በሀ ፊደል ከሀ ቀጥሎ ይቺ እንዳለች ሆና ሀ ፊደል ቀጥላ እንጻፍ እስቲ። ለምሳሌ እቺ የነ ፊደል ነች፣ አራተኛዋ ናት። ስናነብ እንዴት እናነባለን? እቺኛዋ ሀ ናት አይደለ? ሀ ቀጥላ የጻፏት የነ ፊደል ሆና አራተኛዋ ናት። ድምፁ ና የሚል ይሆናል። በአንድ ላይ ምን ይላል? ሀ ና ይላል ማለት ነው። ሀ እቺኛዋ ማለት ነው። ሀ ከዚያ ና ነው የሚለው። ስታነቡ ሀ ትላላችሁ፣ የነን ና ነው የምትሉ፣ ነ ሳይሆን ና። በአንድ ላይ ሀና ይላል። እንደዛ አድርጋችሁ ማንበብ ትችላላችሁ ማለት ነው። ኦኬ ከዛ ሁለተኛው ላይ ደግሞ ሁ ብለን ምን እንጻፍ? ሁ ብለን ሌላ ፊደል እንጻፍ። ሁ ከዛ እስኪ እንደዚህ እንበለው። ሁ አለን። ከዛ የለ ደግሞ ሁለተኛው እቺ ማለት ነው ሉ። በአንድ ላይ ምን ይላል? ሁ አላችሁ፣ ሉ አላችሁ፣ ሁሉ ሁሉ የሚል ቃል አነበባችሁ ማለት ነው። ሁሉ የሚል ቃል አነበባችሁ ማለት ነው። ኦኬ እንቀጥል። ሂ ስንልስ ሂ ብለን ሌላ ፊደሎች ማውጣት አለብን ለማንበብ ማለት ነው። ሂ እስቲ ለምሳሌ ሂ ቀጥላያቸው ማለት የሰ አራተኛ ማለት ነው። ሳ ሂ ሳ ከዛ ብ ሂ ከዛ ሳ ከዛ ብ አንድ ላይ ሂሳብ ሂ ሶስተኛ ነች፣ ሳ አራተኛ፣ ብ ስድስተኛ ማለት ላይ ሂሳብ ይላል ማለት ነው። ኦኬ እንደዛ ጋር ታነባላችሁ። አሁን ሀ ብለን ሌላ ምን ነው? ሀ የ አራተኛ፣ ሀ ያ ሀና የየ አራተኛ ማለት ነው። በአንድ ላይ ሀያ አራተኛ፣ የየ ደግሞ አራተኛ፣ በአንድ ላይ ሀያ የሚል ቃል ነበር። ኦኬ ከዛ በአምስተኛ ሄ ብለን ሌላ እንጻፍ። ለምሳሌ እንደዚህ ብንል ሄደ ይላል ማለት ነው። ያ ሄደ ሄ ናትቻ አምስት እቺ ደ ነች፣ በአንድ ላይ ሄደ ይላል ማለት ነው። ኦኬ ቀጥለን በስድስተኛው ደግሞ ህ ለምሳሌ እንደዚህ እናደርገው። ህ አለን፣ እቺ የገ ፊደል ነች፣ ግ በአንድ ላይ ህግ ይላል ማለት ነው። ህግ ይላል። ኦኬ መጨረሻው ሆ ብለን ሆ ከዛ ሆ አለን እንደዚህ ነው። ቴ ከዛ እንደዚህ ሆ ከዛ ቴ ከዛ ል በአንድ ላይ ሆቴል ይላል ማለት ነው። ሆቴል ይላል። አሁን ስታነቡ አሁን እንዳስረዳችሁ ያደረጋችሁ ከፊደሎቹ ላይ ሌላ ፊደል እየጨመራችሁ ቃላቶችን መለማመድ እንደዚህ በቀላል አሁን ከአንድ ጀምረን መሰረትን ቃል ሆ ለመጨረሻው ሆ ከዛ ቴል ይላል። ከዛ ከመጀመሪያው ጀምሬ ታነብላችሁ ሀ በሀ ፊደል ሀና ይላል። ሀና ቀጥሎ ሁ ሁሉ ከዛ ሂሳብ በአራተኛው ሀያ በአምስተኛው ሄደ በስድስተኛው ህግ ህና ግ ማለት ነው። ህግ መጨረሻው ሆቴል የሚሉ ቃላቶች አነበብን ማለት ነው። ሀና ሁሉ ሂሳብ ሀያ ሄደ ህግ ሆቴል የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ አድርጋችሁ መለማመድ። እንደዚህ ማንበብ ከቻላችሁ ለምሳሌ አሁን በሀ ፊደል ያሳያችሁ ሀን ፊደል ብቻ በደንብ ከተረዳችሁት ሌላው ፊደልም የተወሰነ ቢለያይም የሀን አነባብ ከተረዳችሁ በኋላ ሌሎቹም ተመሳሳይ ስለሚሆን እየቀለላችሁ በሌሎች ሲጻፍም ሊከብዳችሁ አይችልም ማለት ነው።
ኦኬ እንቀጥል። አሁን ደግሞ በለ ፊደል ለምሳሌ እንደዚህ ብንል ለምሳሌ ለና መ ነው አይደል? በአንድ ላይ ለመ ለምሳሌ ሌላ ነ እናደርግ ለ ከዛ መ ከዛ ነ ለን ፊደል ጻፍን መን ፊደል ጻፍን ነን ፊደል ጻፍን በአንድ ላይ ለመነ የሚል ቃላት አነበብን ማለት ነው። ለመነ ለ የመጀመሪያ ነው፣ መ መጀመሪያ ነው፣ ነ መጀመሪያ ነው። በአንድ ላይ ለመነ ይላል ማለት ነው። እንቀጥል። በሉ ደግሞ ሉ ከዛ ሉ ለምሳሌ በአንድ ፊደል ሉ እንደዚህ ብናደርገው ሉ አለ ከዛ ላ ላ ሁለቶችም የለ ፊደሎች ናቸው፣ ግን ምን የሚል ቃል ይሰጣሉ? ሉላ ሉ ብላችሁ ላ ማለት ነው። እቺ ሁለተኛ እቺ አራተኛ ሉላ ይላል። ሉላ ከዛ በሶስተኛው ሊ ምን እንበል? ሊ ሁለት ጊዜ ለምሳሌ ሊ ብንል እንደዚህ ብናደርግ ሊ ይላል። ሁለቴ ማለት ነው። ስትጠሩት ሊ ብቻ ሳይሆን ደግማችሁ ሊ ማለት አለባችሁ። ሊ የሚል ቃል ይኖረዋል ማለት ነው። ቃል ሆነ ከፊደል ወደ ቃል ተሸጋገረ ማለት ነው። ሊሊ ከዛ በአራተኛው ደግሞ ላ ብላችሁ እንደዚህ ብታረጉት ላ እና የመ ምን ነው አይደል? ላ እና ም ማለት ነው። ኦኬ ከዛ በአምስተኛው ሌ ነው አይደል የሚለው ሌ ከዛ እንደዚህ ብናረገው ሌላ ሌ እና ላ አራተኛ ማለት ነው። ይችንና ይችን ማንበብ ማለት ነው። ሌላ ከዛ በስድስተኛው ደግሞ ልና እንደዚህ ብናደርገው ለምሳሌ ል እቺ የጀ ፊደል ነች። ጅ በአንድ ላይ ልጅ ይላል ማለት ነው። ልጅ ይላል። ኦኬ ል ስድስተኛ ነው። ል ከዛ ጅ ማለት ነው። ልጅ ይላል ማለት ነው። መጨረሻው ሎ ብለን ሎ እንደዚህ ብናደርገው ሎ ሚ ሳይሆን ሚ ነው የምትለው። ሚን እናርጋት እንደዚህ እናርጋት። ሎ ከዛ የእኛ ፊደል ሶስተኛው ማለት ነው። ይች ሎሚ ሎ ብላችሁ ሚ ማለት ነው። ሎሚ ይላል። እንደዚህ ያደርጋችሁ ማንበብ። ለምሳሌ ከመጀመሪያው ጀምሮ ላሳያችሁ። ለመነ ለን ፊደል መና ነ። በሁለተኛው ሉላ በሶስተኛው ሊ እና ሁለት ጊዜ መጠቀም አለ። ሊሊ ከዛ ላ ምን በአራተኛው በአምስተኛው ሌላ በስድስተኛው ልጅ በመጨረሻው ሎ እና ሚ የሚል ቃላት አነበበ። በጣም ቀላል ነው። ለመነ፣ ሉላ፣ ሊሊ፣ ላም፣ ሌላ፣ ልጅ፣ ሎሚ የሚሉ ቃላቶችን ተለማመድን ማለት ነው። እንደዚህ በማድረግ ነው እንግዲህ ማንበብ የምትችሉት። በቀላል መንገድ እንደዚህ ያደርጋችሁ በደንብ ከተረዳችሁ ቪዲዮውን ደግሞ እያዞራችሁ ካያችሁት በደንብ ግልጽ ይሆንላችኋል ማለት ነው። ኦኬ አሁን ደግሞ በመን እየተጠቀምን መስረት ለምሳሌ እንደዚህ ብናደርገው መረቀ መን እና ረን እና ቀን ፊደል ማለት ነው። መረቀ ይላል። መን እና ረን ከዛ ቀን ማለት ነው። መረቀ ይላል። ከዛ በሁለተኛው ደግሞ ሙ ብለን ምን ማለት አለብን? ሙ ለምሳሌ እንደዚህ ብናደርገው ሙ አለን ሉ አለን እችኛው ማለት ነው። ሙሉ ይላል በአንድ ላይ ሙ ሁለተኛ ሉ ሁለተኛ በአንድ ላይ ሙሉ ይላል ማለት ነው። ከዛ በሶስተኛው ሚ ብለን ምን እንበል? ሚ እንደዚህ እናደርገው ሚ አለን ዛ አራተኛ ነ ስድስተኛ በአንድ ላይ ሚዛን አለን ማለት ነው። ሚዛን እንደዛ አድርጋችሁ ማንበብ። ከዛ በአራተኛው ልበለው ከዛ እንደዚህ ልበለው እስኪ ከዛ ርን ነው የጻፈው አይደል? ማና የረ ፊደል ነች። በአንድ ላይ ማር ይላል ማለት ነው። ከዛ በአምስተኛው እንደዚህ ብናደርገው ለምሳሌ ከዛ ዳ ናት ይቻላል። በአንድ ላይ ሜዳ ይላል ማለት ነው። ሜዳ ይላል። ኦኬ ከዛ በአምስተኛው
ም አለን ም ብለን ሌላ መጨመር አለብን። ም እንደዚህ ም ከዛ ግ ከዛ ብ ምግብ ምግብ ምና ግና ብ ማለት ነው። በአንድ ላይ ምግብ ይላል ማለት ነው። ኦኬ ከዛ መጨረሻው ሞ ብለን ደግሞ ሞ ሌላ ሞ ላ ላን ጻፉኝ በአንድ ላይ ምን ይላል ሞ ከዛ ላ ሞላ ይላል ማለት ነው። ሞላ ይላል። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። ላንብብላችሁ። መረቀ የመጀመሪያው ሙሉ ከዛ ሚዛን ማር ሜዳ ምግብ ሞላ የሚሉ ቃላቶችን አነበብን። እንደዚህ በማድረግ ማንበብ መረቀ የመጀመሪያው ሙሉ ሚዛን ማር ሜዳ ምግብ ሞላ የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ አሁን ደግሞ የምናነበው በሰ ሰን እየተጠቀምን ማንበብ። ለምሳሌ ሰ እንደዚህ እናድርግ። ሰ ከዛ ም ሰላም ይቺ በቃ ሁሌም የምትታወቅ ወይም ደግሞ ቤተሰብ ሊሆን ይችላል ጓደኛ ሰላም ስትሉ የምትጠቀማት ቃል ነች። ሰና ለአራተኛ የም ማለት ነው። በአንድ ላይ ሰላም ይላል። ከዛ በሁለተኛው ሱ ምን እንበል ሱ ከዛ የሰኔ ራሱን ስን ተጠቀሙ። ሱስ ሱና ስ ማለት ነው። ሱስ ሱ ብላችሁ ስ ማለት ነው። ሱስ ይላል። ከዛ በሶስተኛው አይሚን ሲ ነው የምትለው ድምጿ ሲ ነው የምትለው ሲ ከዛ እንደዚህ ብናደርግ ለምሳሌ ሲ ሳ ይ ሲ ያላችሁ ሳ ያላችሁ ይ በአንድ ላይ ሲሳይ ሲሳይ ይላል ማለት ነው። ሲሳይ ከዛ በአራተኛው ሳ ነው የሚለው አይደል? ሳ እንደዚህ እናደርግ እስኪ ሳ ብላችሁ ረ በአንድ ላይ ሳር ሳር ር ስትጨምሩ ሳር ይላል ማለት ነው። ሳር ኦኬ። ከዛ በአምስተኛው ሴ ሴ እንደዚህ እናደርግ ሴ ከዛ ት ናት አይደለች? ሴት 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 ይላል። ከዛ በስድስተኛው ስ የሚል ድምፅ አለው ደግሞ ስ እንደዚህ እናድርገው ስ ከዛ ም ስድስተኛው ስም ስም ስና ም ማለት ነው። ስም ይላል። ኦኬ ከዛ በመጨረሻው ሶ በሚለው ማለት ነው። ሶ ቆይ ስ ት ሶ ስ ት ይላል። ሶ ከዛ ስ ከዛ ት ሶስት 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 የሚል ቃል ይሰጣል ማለት ነው። እንደዚህ አድርጋችሁ መለማመድ። ሰላም፣ ሱስ፣ ሲሳይ፣ ሳር፣ ሴት፣ ስም፣ ሶስት የሚሉ ቃላቶችን ተለማመድን ማለት ነው። እንግዲህ ከፊደሎች ላይ ሌላ ፊደል እየጨመረ ነው አሁን የተለማመድ ነው። ከሀ ጀምሬ እስከ ሰ ድረስ ቅድም ፊደሎችን ቆጠርነ። ከዛ ሌላ ፊደል እየጨመርን ቃላት መለማመድ። ቃላት በደንብ ስትችሉ ደግሞ አረፍተ ነገር ማድረግ ትችላላችሁ። እንግዲህ አሁን እንደምትችሉት አሁን ማስረዳችሁ መንገድ ብትለማመዱና ቪዲዮውን በደንብ ብታዩት ሌላ ለማንበብ ያግዛችኋል ማለት ነው። ያርጋችሁ መለማመድ ትችላላችሁ። አንዴ አሁን እዚህ ጋር ሃን፣ ለን፣ መንና ሰን ፊደል ይዤ ፊደሎችን ቆጠር ከዛ ቃላት እየመሰረቱ አሳያችሁ ማለት ነው። እንደዚህ ያርጋችሁ ብታነቡ በደንብ ግልጽ ይሆንላችኋል ማለት ነው። ስለዚህ እስኪ አሁን አንዴ ደግሜ ላንብብላችሁና ከዛ ሞክሸ ፊደሎችን አሳያችኋለሁ። የመጀመሪያው ሃና፣ ከዛ ሁሉ፣ ሂሳብ፣ ሃያ፣ ሄደ፣ ህግ፣ ሆቴል ይላል ማለት ነው። ከዛ በለ ደግሞ ለመነ፣ ሉላ፣ ሊሊ፣ ላም፣ ሌላ፣ ልጅ፣ ሎሚ ይላል ማለት ነው በለ ፊደል። በመ ደግሞ መረቀ፣ ሙሉ፣ ሚዛን፣ ማር፣ ሜዳ፣ ምግብ፣ ሞላ ይላል ማለት ነው። በሰ ሰላም፣ ሱስ፣ ሲሳይ፣ ሳር፣ ሴት፣ ስም፣ ሶስት ይላል ማለት ነው። እንደዚህ ያላችሁ በሁሉ ፊደል መመስረት ወይም ደግሞ ማንበብ መለማመድ ትችላላችሁ። አሁን እንደዚህ አድርጌ ካሳየኋችሁ በማነው በሞክሸ ፊደል ይዤላችሁ መጣሁን ደግሞ ላሳያችሁ። ሞክሸ ማለት በአንድ ድምፅ የሚጠሩ ሆነው በቅርጽ ደግሞ የሚለያዩ ሲሆኑ እነሱን እናያለን ማለት ነው። በመጀመሪያ ደረጃ መጀመሪያ ያየናት የሀ ፊደል ዘር ነች። ሀ የምትለዋ ማለት ነው።
ይቺ ሀ ነች፣ ይችም ሀ ነች፣ ይችም ሀ ናቸው። እነዚህ አሁን ሁሎችም ሀ ናቸው ማለት ነው ሶስቶቹ። በቅርጽ ግን ጭራሽ የማይገናኙ ፊደሎች ናቸው። ይችም ሀ ናት፣ ይችም ሀ ናት፣ ይችም ሀ ናት። ሶስቱ ፊደሎችም ሀ ናቸው። ሀሌታ ሀ፣ ሐመርኋ ሀ እና ብዙሃኑ ሀ ተብለው ነው የሚለዩት። ሁሎችም ሀ ናቸው። በቅርጽ ደረጃ ስለሚለያዩ ሙሉ ፊደሎችን እንጠራቸው። ሀ ስንጠራው ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ የሚል ድምፅ ነው የሚኖረው ማለት ነው። ሁሉም ሶስቱ ፊደሎችን በሀ ነው የሚጠሩት። በደንብ አስተውሉ፣ በደንብ ይዋቸው። ቀጥላ ያለችዋ ደግሞ ይችኛው ማለት ነው ሰ ትባላለች። ይችም ሰ ናቸው ማለት ነው። ሁለቶችም ሰ ፊደሎች ናቸው ማለት ነው። በቅርጽ ይለያያሉ፣ በድምፅ ተመሳሳይ ናቸው ማለት ነው። ስለዚህ ወደ ጎን ስንቆጥራቸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምፅ ይኖራቸዋል ማለት ነው። እንቀጥል። ከሰ ቀጥለው ደግሞ ይቺ ደግሞ አ ትባላለች። አ ነው የሚለው ድምፁ። ሁለቱም ተመሳሳይ አ የሚል ድምፅ ነው። ይሄም አ ነው፣ ይሄም አ ነው። እንደነገርኳችሁ በቅርጽ በአጻጻፍ ይለያሉ፣ በድምፅ ተመሳሳይ ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚል ድምፅ ይኖረዋል። ይሄ አ ነው ማለት ነው። ኦኬ አሁን መጨረሻ ያለው የጸ ፊደል ይሆናል። የጸ ፊደል ይሆናል። ይሄ ጸ ነው። ሁለቱም ጸ ነው የሚለው ማለት ነው። በቅርጽ ሁሉ ፊደል በቅርጽ ነው የሚለያየው እንጂ በድምፅ ተመሳሳይ ነው ማለት ነው። በደንብ ማስተዋልና ማየት፣ ስታነቡ የተለያየ ቅርጽ ቢኖራቸውም ድምጻቸው ተመሳሳይ መሆኑን መረዳት ብቻ ነው የሚጠበቅባቸው። ጸ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምፅ ይኖረዋል ማለት ነው። ስለዚህ ሞክሽ ወይም ደግሞ ተመሳሳይ ድምፅ ያሉ ፊደሎች በአማርኛ ውስጥ እነዚህ ናቸው። ሀ ፊደል፣ ሰ ፊደል፣ አ እና ሰ ፊደል ናቸው። ሀ ፊደል 3 ናቸው። ሰ 2፣ አ 2፣ ሰ 2 ነው ማለት ነው። ሶስቱ 2 ናቸው። የመጀመሪያው ሀ 3 ናት ማለት ነው። 3 ሆነው በአንድ ድምፅ የሚጠሩ ናቸው። ይህን ይመስላሉ። ይህን ከተረዳችሁ ንባብ ላይ ልትወዛገቡ አይገባም ማለት ነው። በዚህ ልክ በደንብ ካያችኋቸው በጣም ግልጽ ነው ብዬ አስባለሁ። ዛሬ ይዤላችሁ የመጣው ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር በማድረግ ለሌሎች ጓደኞቻችሁ አድርሱ፣ ይማሩበት። ከዚህ ቀጥሎ ደግሞ ሌላ እሰራላችኋለሁ። በየቀኑ እለቃለሁ። እየገባችሁ ተማሩ። በግል የምታጠኑ ጠይቁኝ፣ እመልስላችኋለሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። ሰላም ሁኑ።